አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም መጣችሁ። ዛሬ ደግሞ ለየት ያለ ይዤላችሁን የመጣው ማለት ነው ቁጥሮችን አማርኛ በእንግሊዘኛ እንዴት እንማራለን። ከአንድ እስከ 8 ያሉ ቁጥሮችን አማርኛ በእንግሊዘኛ እንዴት እንደሚጻፉ ይዤላችሁ መጥቻለሁ ማለት ነው። እናንተ እስከ መጨረሻ ድረስ ተከታተሉ። እንዲሁም ለጓደኞቻችሁ እንደዚህ መማር ኦንላይን ትምህርት እንዳለ ለሚያውቁ ሰዎች ሸር አድርጉላቸው ማለት ነው። ብዙ የሚያውቁ ሰዎች ስለሚኖሩ እናንተ ተጠቅማችሁ ለእነሱም ጥቀሟቸው። ከዛ በተጨማሪ ደግሞ የኦንላይን ትምህርት ከልዩ ክትትል ጋር መማር የምትፈልጉ ልጆች ኢሞ፣ ዋትሳፕ፣ ቴሌግራም በዚህ ስልክ ቁጥር እዚህ ስክሪን ባለው ስልክ ቁጥር አናግሩን ማለት ነው። እንዲሁም ቅዳሜና እሑድ የነጻ ትምህርት ስለምንሰጥ ከ4 ሰዓት እስከ 5 ሰዓት ቅዳሜና እሑድ ለሚመቻችሁ ደግሞ ቴሌግራም ጋር ብቻ መታችሁ ማናገር ቻላችሁ። ቀጥታ ወደ ትምህርቱ ገባለሁ ማለት ነው። እሺ እዚህ ጋር አንድ ይላል። አ ኤ ናት፣ አ ምትለው ኤ ናት፣ ን ምትለው ኤን ናት፣ ድ ምትለው ዲ ናት። አንዳንድ ፊደል ነው የሆኑት ምክንያቱም ከአ ውጭ ንና ድ ስድስተኛ ፊደል ስለሆኑ አናባቢ አይኖራቸውም ማለት ነው። ስለዚህ አንድ ብለን ስንጽፍ ኤ ኤን ዲ። እዚህ ጋር ስንመጣ ደግሞ ሁለት ይላል። ሁለት ሁ ለሚለው ኤች ዩ ነው የሚሆን ለሁ። ለ ለሚለው ኤል ኢ፣ ት ለሚለው ደግሞ ቲ ብቻ። ቲ ብቻዋን የሆነች ስድስተኛ ፊደል ስለሆነ ነው ማለት ነው። ስለዚህ ሁለት ብለን ስንጽፍ ኤች ዩ ኤል ኢ ቲ ነው ማለት ነው ሁለት። እዚህ ጋር ስንመጣ ሶስት ሶ ለሚለው ኤስ ኦ፣ ስ ለሚለው ኤስ፣ ት ለሚለው ደግሞ ቲ። ስለዚህ ሶስት ብለን ስንጽፍ ኤስ ኦ ኤስ ቲ በዚህ መልኩ ይጻፋል ማለት ነው። አራት አ ለምትለው ኤ ናት። ምንጊዜም ለአ ፊደል ኤ ናት የምትወክለው። ራ ለሚለው ደግሞ አር ኤ ይሆናል። አር ኤ። ት ለሚለው ደግሞ ቲ። ስለዚህ አራት ብለን ስንጽፍ ኤ አር ኤ ቲ፣ ኤ አር ኤ ቲ። እሺ ወደ ቀጣይ መግባታችን በፊት ላይክ ያላረጋችሁ ላይክ አድርጉት፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉት ማለት ነው። እንዲሁም ቪዲዮ እስከ መጨረሻ የማየት ልምድ እራሳችሁን አለማምዱት እንዳትሰራችሁ ማለት ነው። ወደዚህ ጋር ስንመጣ ደግሞ አምስት ቀስ እየማንብላችሁ አማርኛ በዛውም ማንበብ ለሚፈልጉ ልጆች እንዲገባቸው ነው። አ ለምትለው ኤ ናት፣ ም ለምትለው ኤም ናት፣ ስ ለሚለው ኤስ ናት፣ ት ለሚለው ደግሞ ቲ ናት። ም ኤም ኤስ ስ ኤስ ት ቲ ብለናል። ምክንያቱም ም ስም ትም ፊደል ስድስተኛ ፊደል ስለሆኑ አናባቢ አይኖራቸውም። ስለዚህ አምስት ብለን ስንጽፍ ኤ ኤም ኤስ ቲ ነው ማለት ነው። እዚህ ጋር ስመጣ ስድስት እዚህ ጋር እንደምታዩትም ስም ድም እንደገና ስ እንደገና ትም ስድስተኛ ፊደል ናቸው። ስለዚህ አናባቢ አይኖራቸውም። ለስ ኤስ፣ ለድ ዲ፣ ለስ ኤስ አሁንም ለት ቲ። ስለዚህ ስድስት ብለን ስንጽፍ ኤስ ዲ ኤስ ቲ ይሆናል ማለት ነው። ሰባት ለሰባት ብለን ስንጽፍ ለሰ ኤስ ኤ፣ ለባ ቢ ኤ፣ ለት ደግሞ ቲ። ስለዚህ ሰባት ብለን ስንጽፍ ኤስ ኢ ቢ ኤ ቲ ይሆናል ማለት ነው። ሰባት ነው በዚህ መልኩ ይጻፋል። ስምንት ለስ ኤስ ናት፣ ለም ኤም ናት፣ ለንም ኤን ናት፣ ለት ቲ ናት። ሁሎችም ስድስተኛ ፊደል ስለሆኑ ስለዚህ ስምንት ብለን ስንጽፍ ኤስ ኤም ኤን ቲ። ስለዚህ ውድ የጥናት አካዳሚ ተከታታዮች እናንተ ደግሞ ኮሜንት ጋር ትገቡና እስከዚህ ከቆያችሁ አይቀር ማለት ነው ኮሜንት ጋር ትገቡና የምትወዷትን ቁጥር ወይ ደግሞ የስልክ ቁጥራችሁን መጨረሻ የሆነውን ቁጥር ከዚህ ውስጥ ካለ ማለት ነው ኮሜንት ጋር ትጽፉታላችሁ። እንግሊዘኛውን መርጣችሁ ትጽፉታላችሁ ማለት ነው። የዛሬው ትምህርት ይህንን ይመስል ነበር። በቀጣይ ሌላ ትምህርት የምንገናኝ ይሆናል። ማሰላም